ፍቅረኛ አላት። በቃ አትፈልግም፣ ተዋት። አንቺ ትሽገልሻለሽ። ዝም በል። ዞር በል ተባልክ እኮ። ቆይ አንተ ምንድን ነህ? ማነህ? ቆይ ምን ሆነህ? እኔማ እንደውም ልንገርህ፣ ፍቅረኛ አይነት ማስታወስ ስላልቻልክ ነው። ምንድን ነው እንደዚህ የምታይ? እንዳያስቸግርሽ ብዬ አዶኒ ራሱን የሳተ መስሎ እንዲሁም ያለፉትን ነገራቶች የማያስታውስ መስሎ የመጣው ለምን እንደሆነ ታውቋል። ኑኑንና ቤሉን ስለተጣሉ ለማስታረቅና እንዲሁም ደግሞ ሄሎን እየተደበቀች እንደምትሄድ እና ምን እንደምታወራ ለመስማት ነው። አንድ ሰው እብድ ነው ወይም ራሱን አያውቅም፣ ራሱን ስቷት ከተባለ ምንም ነገር አያውቅም በማለት አጠገቡ ሊወራም እና ሊሰራ ስለሚችል ይህንን ነገር ለማስታረቅ ነው። በእርግጥ ትክክል ነው። ቤሉ ፍቅረኛዬ ናት ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። እንግዳ ድራማ ባለፈው ቪዲዮአችን ላይ እንዳየነው አዶኒ ራሱን እየሳተ መስሎ ለማየት እያደረገውና እንዲሁም ደግሞ ለማስታረቅ እየፈለገውን ነገር አይተናል። ኑኑንና ቬሉን በአንድ እንዲሆኑና እንዲታረቁ ያደረገውን እንዲሁም ደግሞ ሄለን እየተደበቀች የት እንደምትሄድ አልታወቀም። አሁን ባልታወቀ ምክንያት ስለዚህ በእንትልተ ማለት ግን እብድ ነኝ ራሴን ስቻለሁ ብሎ ሁሉንም እንደ እብድ ሆኖ ማየት እና መመልከት ፈልጓል። ቴዲም ከቤት ውስጥ እየመጣ መሲና አፈቅርሻለሁ እና ወድሻለሁ እያለ ማታለልና ማሞኘት ስለቻለ ይህንንም ነገር ለማረጋገጥ ስለፈለገ ምንም ነገር እንደማያስታውስና ምንም ነገር እንደማያውቅ ሆኗል። ቬሉ ግን አሁን ላይ እየጠረጠረና እያወቀ ይመስላል። ስለዚህ በዛሬ ቪዲዮአችን ላይ አዶኒ ለምን ራሱን ለማሳትና እንዲሁም ደግሞ ያለፉትን ነገራቶች ላለማስታወስ እየፈለገበት ምክንያት ምንድን ነው የሚለውን አብረን እናያለን። አዶኒና እንዲሁም ቬሉ በጣም የሚስማሙ ወንድማማቾች ናቸው። ግን በዚህም በአባታቸው ሞት የተነሳ ሁላቸውም የአባታቸውን ግዳይና እንዲሁም ደግሞ አባታቸው ማን እንደገደለው ለማወቅ ያደረጉት ጥረትና እንዲሁም ደግሞ ተነሳሽነት ነበረ። ከዛም አልፎ እናታቸው በሀዘን እንደተቀመጡ የትም እየሄደችና እየዋለች ስትመጣ ቬሉ በመከታተልና እንዲሁም ደግሞ የምታወራቸውን የስልክ አይነቶች በማዳመጥ የቱላ እንደምታድርና እንዲሁም ምን ማድረግ እንዳለባቸው እያየ ነበረ። አሁን ላይ ሄሉ ማንም ሰው እንዲያትና ከማንም ጋር ስትገናኝም ሆነ ስታወራም ከቤት ውስጥ ያለች መስላ ተደብቃ በማይታወቅና በማይታሰብ ሰዓት እየወጣች ስለሆነ ይህን ነገር ደግሞ በምን እንደሚያስተካክሉት አስበው እንዲሁም አዶኒ ራሱ መሳት እየፈለገው አብዛኛው በዚህ ነው። ኑኑና ቤሉም ተጣልተውና እንዲሁም ፍቅራቸው ትንሽ ተበላሽቶ ስለነበረ እውነት ከወደዳት ወደ ኑኑ ሊመለስ ይችላል። እስኪ ካልወደዳት ደግሞ እኔ ልበለውና የሚመልሰውን አያለሁ በማለት ኑኑን ሚስቴ ናት በማለት ይዞ ነበረ። በእርግጥ ቬሉም ፍቅረኛ አይነት ብሏል። ግን ያው እርቅ ባይሆኑና ፍቅረኛሞችን በእለቱ ላይ ባይሆኑ ግን ፍቅረኛሞች ነበርን ሳይሆን ፍቅረኛ አይነት ምን ልትሆን ነው? ከኔ ችግር ምንድን ነው እያለ ስጠይቀው ነበር። አዶኒም ራሱን የሳተ መስሎ አላውቅም፣ አንተ ማነህ? ወደዛ ሄድን እሷን ነው የምፈልገው እያለ በተደጋጋሚ ሲታገልና እንዲሁም ሲደባደብ አይተናል። ይህም የተደረገው አዶኒ ራስን ስቻለሁ ብሎ ነበር። አሁን በቀጣይ በእርግጠኝነት ሊሆን የሚችለው ሄሉን ይዞ የት እንደዋለች እና የት እንዳደረች እንዲሁም ለምን እንደምትሄድ ከማን ጋር እንደምትገናኝ በእርግጥ ይጠይቃል ብዬ አስባለሁ። እንዲሁም ደግሞ መኮይ እየጠየቀ ያለው የወታደር ጥያቄ የእህቱንና እንዲሁም ደግሞ የቤተሰቦቹን ክፉ ስለማይፈልግ ቴዲ የሚባለው ሰውዬ ደግሞ ከቤት መጥቶ ለማናገርና ለማየት እየፈለገው ነገር አለ።
የራሱን ነገር ለማስተካከል እንጂ ሄሉ ጋር አብረው እንደሚሰሩና እንደሚነጋገሩ ይታወቃል። ግን እዛ ቤት መጥቶ ደግሞ ከሌላ ሰው ጋር መጥቶ ማውራትና እንዲሁም ደግሞ ሌላ አይነት ነገር ማሳየት ምን እንደሆነ አልታወቅም። መሲም አሁን ላይ እኔ ውስጥ እየፈራና እየሸከኩ ነው ያለሁት በተፈጠሩት ነገራቶችም ሆኑ በሌሎችም ራሴን መጠበቅና እንዲሁም ራሴን ሁኜ መኖር እፈልጋለሁ። ቴዲ አውድ ያለው ግን ማምንህን ነገር አልቻልኩም እያለች በተደጋጋሚ ስትነግረው ነበር። በእርግጥ ቴዲ የሚፈልጓት ወይም አፍቅሯት ፍቅሩን ፈልጎ ሳይሆን የሚፈልገው ነገር ከዛ ቤት ልክ እንደ ሄሉ ለማረጋገጥ እና መዳረሻ መውጫ መግቢያቸውን ለማሳወቅ እንዲሁም ደግሞ የአባታችን ጓደኛ ነው የአባታችንን ገዳይ ሊሆን ይችላል ብለው አዶኒና ቬሉ ስለሚያስቡ ከእነሱም ጋር እርቅና ሰላም ለመፍጠር ይመስላል። ቬሉ ደግሞ ላይ በጣም ኃይለኛ ሆኗል ማለት ስል በማንኛውም ሰው እንዲተነግሮና እንዲሁም ተመልሶ የሚሆን ነገር አይደለም። ከዚህም አልፎ በፖሊስ መጠየቅና መታሰርም መፈታትም ደርሶ ነበረ። ግን አንድም ቀን አባቱ መጠየቅ ወደኋላ ብሎ አያውቅም። እዛ ቤት በሚፈጠረው ሙሉ ኃላፊነት የወሰደ መስሎ ሲናገርና እንዲሁም ሲቆጣ እናየዋለን። ይህን ሊያደርግ እየቻለው ልክ ራሱን እንደ ታዋቂ መቁጠር ወይም ደግሞ እንደ ትልቅነት ሳያስብ የእህቱንም ወይም ደግሞ የወንድሞቹን ክፋት እንዲሁም ደግሞ የቤቱን መበጣበጥ ስለማይፈልገው በሰላም መኖርና እንዲሁም ደግሞ ከወዲዳት ጋር ከኖኑ ጋር መቀጠል ነበር። ግን ባልታወቀ ሰበብ ምክንያት ሊጣሉን ቢችሉም እንኳን ግን ይሄን ነገር ማስተካከል እንዳለበት ውስጡ አምኖ አረጋግጧል። አሁን ላይ ግን አዶኒ ራሴን አላውቅም እንዲሁም ደግሞ ራሱ እንደማያውቅና ያለፉትን ነገራቶች እንደማያስታውስ ሆኖ መንጣቱ በጣም አሪፍ ሁኔታ ነው ብዬ አስባለሁ። ለምን ቢባል ኑኑና ቬሉንም ፍቅራቸው የቱን ያህል ርቀትና እንዲሁም ጥልቀት እንዳለ ያሳያል። እንዲሁም ሄሉ ደግሞ አዶኒ ራሱን ስቷል ወይም ደግሞ ማስታወስ ማወቅ አይችልም ስለተባለች በምትሄድበት ሁሉና የምትናገረውን የስልክ ወሬም ላትደበቅ ትችላለች። ስለዚህ በአጭሩ የዛን የቤት ሴራና ተንኮል በትክክል ለማውጣትና ለማወቅ እንደሚችል ነው የሚያሳየው።
ኑኑ ግን በጣም ደስ ብሏታል። ማለት ቬሉ በጣም የምትወደውና የምታፈቅረው ልጅ ነበረ። ግን ባልሆኑ አጋጣሚዎች ጠባቸው ቡልቶና ፍቅራቸውን ሊያፈርስ ቢችልም እንኳን ግን አሁን እንደዚህ ያለ ጠብና ጭቅጭቅ ወይም ጠብ የሆነ በቃ ችግር ነገር ሲፈጠር የኔ ፍቅረኛ ናት ብሎ ከጎኗ የሚቆም ሰው እንዳለ ስታቅ በጣም ደስ ብሏታል። እንዲሁም ቬሎ ምን አሳቀሽ? ምንድነው ደስ የሚልሽ? እኔ ፍቅረኛ ስላልኩ ነው ወይስ ስለተጣላን ብሎ ሲጠይቃት እንኳ ምንም አላለችም በፈገግታ እና እንዲሁም በአይን ማየት ብቻ ነበር ያሳለፈችው። ይህ ማለት ፍቅራቸውን ትፈልገው ነበር ማለት ነው። ስለዚህ ቬሎ አሁን ላይ ማድረግ ያለብኝ ነገር እያለ ማሰብ ይዟል። እንዲሁም አዶኒ ራሱን የሳተውና እንዲያስታውስ የሆነው በራሱ ፍላጎት ነው። ይህ ነገር እኔን ለማሳሳትና ወይም ሌሎችን ነገሮች ለማየት ለማረጋገጥ የተደረገ ሴራ እንጂ በእርግጥ አዶኒ ራሱን ስቶና እንዳያስታውሱ ሆኖ አይደለም ብሏል። በእርግጥ ሊሆን ይችላል አንድ ሰው ሲያብድና ወይም ሲጠፋ ወይም ደግሞ ራሱን መሳት ሲፈልግ ነገራቶችን ሁሉ ለማጠፋፋትና እንዲሁም ለማስተካከል የሚጠቀሙት የዘዴ አይነት ይመስላል። ስለዚህ አዶኒ የሚሰራው ስራ እንደዛ ነው። መኮይም በጣም ተገርሞ በተደጋጋሚ ምን ሆነህ ነው አንተ ካመመህ ሂድና ታከም እንጂ ሰው ፍቅረኛ የመያዝ እቅድ የለም እያለ ሲናገርና ሲጨቃጨቅ የነበረበት ምክንያት እኛን ታላስታውስና እኛን ካላወቀ እንዴት ሚስቱን ለማስታወስና እንዲሁም ሚስት የሚለውን ቃላት ለምን አመጣው ብሏል። ታስታውሰ ሁላችንም ለምን አላስታውሰንም? ከረሳና ራሱን ደግሞ ካላወቀ ያለፉትን ነገራቶች የሚያስታውስ ከሆነ ደግሞ ለምን እኛን መናገር አስፈለገ ብሏል። አዶኒ አሁን ላይ የራሱ ምክንያትና እንዲሁም ደግሞ የራሱ ፍላጎት ሊኖረው ስለሚችል በእርግጥ ይሄ ነው ማለት አይቻልም። ግን እዛ ቤት እንዲብድ ወይም ደግሞ እንደማይሆኑ ነገራቶችን ለማጣራትና ለማየት መሞከር በጣም ጥሩ ነው ብዬ አስባለሁ። ብቻ ዋናው ነገር ኑኑና እንዲሁም ደግሞ ቬሎ እንዲታረቁ ማድረጉ እንዲሁም ደግሞ ኑኑ ከጎኗ ሰው እንዳላትና ፍቅረኛዋ እንደሚፈልጋት በማወቋ ደስ ብሎናል። አዶኒም ራሱ መሳት የለበትም። ነገራቶችን ታረጋግጥና ካወቀ ካየ በኋላ ወደ ራሱ እንዲመለስ እንፈልጋለን።
ሄለንም የት እንደምትወጣና እንዴት እንደምትገባ በእርግጥ መታወቅና መታየት አለባት። ካልሆነ ግን ከዛ ከቤት ክላስ ተቆልፎ ወይም ደግሞ እንድትባረር ማድረግ ተገቢ ይኖራለሁ። እንዲሁም ቴዲ ደግሞ ከመሲ ጋር ፍቅር የሚያጫውተውን ነገር ቢቀር ይሻላል። መሲ ተረጋግተሽ ራስሽን ብትጠብቂ ይሻልሻል። ፍቅር አያዋጣሽም። እንዲሁም ቴዲ በጣም ብቻ ያው መግለጽ አይቻልም። ታውቂያለሽ ውስጥሽ የሸከከበትን ነገር ባትቀጥይና እንዲሁም ባታደርጊው አሪፍ ነው የሚል ሀሳብ ነው ያለኝ። ብቻ የሚቀጥለውን ፓርት ደግሞ በቀጣይ እናያለን። ውድ ቤተሰቦች አብራችሁ ስለቆያችሁኝና ስላዳመጣችሁ ከልብ አመሰግናለሁኝ። እንዲሁም በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችሁና በዳችሁም ደግሞ ቤተሰብ ለሆናችሁ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ በያላችሁበት ፈጣሪ ጠብቃችሁ ይጠብቀን እያልኩኝ እለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።